መርካቶን ለቃችሁ በ20 ቀን ውስጥ ውጡ። ከ200 በላይ ነጋዴዎች በድንገት የተሰጣቸው ትዕዛዝ ነው። 200 ሰው፣ 200 የንግድ ሱቆች እና ከ50 ዓመት በላይ የኖሩ የንግድ ሱቆች በ20 ቀናት ውስጥ ጠቅልለው እንዲወጡና እንዲፈርስ ታዘዘ። ከግማሽ ምዕተ ዓመት በላይ የኖረ ንግድ በ20 ቀን ውስጥ ሊያበቃ ነው። አሁን በአዲስ አበባ መርካቶ ውስጥ እየሆነ ያለ እውነተኛ ታሪክ ነው። መርካቶ ለብዙዎች ገበያ ብቻ አይደለም፣ የቤተሰብ መተዳደሪያ፣ የዕለት እንጀራ፣ የልጆች ትምህርት፣ የብዙ ዓመታት ድካም የተከማቸበት ታሪካዊ ገበያ በአዲስ ምዕራፍ ፊት ቆሟል። ከጣና ገበያ ማዕከል ፊት ለፊት የሚገኙ የንግድ ሱቆች ለኮሪደር ልማት እንዲለቁ የፌዴራል ቤቶች ኮርፖሬሽን ማስጠንቀቂያ ሰጥቷል። ከ200 በላይ ነጋዴዎች በ20 ቀናት ውስጥ የንግድ ቤታቸውን ለቀው እንዲወጡ ደብዳቤ ደርሷቸዋል። ይህ ደብዳቤ ሲደርስ ብዙዎች በድንጋጤ ቀርተዋል። አንዳንዶች ከዚህ በኋላ ወዴት እንሄዳለን ብለው እየጠየቁ ነው። እንደተገለጸው የፌዴራል ቤቶች ኮርፖሬሽን ይህንን እርምጃ የወሰደው ለአዲስ አበባ የኮሪደር ልማት ፕሮጀክት ቦታውን ለማስረከብ መሆኑን ገልጿል። በደብዳቤው መሰረት ተከራዮቹ ንብረታቸውን አንስተው ውሃና መብራት ክፍያቸውን አጠናቀው ቁልፉን ማስረከብ ይኖርባቸዋል። 20 ቀኑ ካለፈ ቤቱን ያላስረከቡ ተከራዮች በፖሊስ ኃይል እንደሚወጡ እንዲሁም በሂደቱ የሚደርስ የንብረት ጉዳት የኮርፖሬሽኑ ኃላፊነት እንደማይሆን በደብዳቤው ገልጿል። ነጋዴዎቹ ግን በ20 ቀናት ጊዜ ለ50 ዓመት የቆየ ንግድ ስፍራን ለማፍረስ ፍጹም በቂ አይደለም ሲሉ ውሳኔውን ተቃውመዋል። በተጨማሪም ተተኪ የንግድ ቦታ ሳይዘጋጅ በድንገት እንዲወጡ መጠየቃቸው በብዙዎች ዘንድ ጥያቄ አስነስቷል። ትልቅ የከተማ ልማት የሰው ኑሮም አብሮ ካልተጠበቀ፣ ከሰዎች ኑሮ ጋር ካልተገናኘ፣ ፍጥነት ከጥንቃቄ ጋር አብረው መሄድ ካልቻሉ ልማቱ የተሟላ ለመሆን ይከብዳል። ልማት የሚለካው በህንፃዎች ብቻ ሳይሆን በዜጎች ኑሮና ደህንነትም ጭምር ነው። መርካቶ ውስጥ የተጀመረው ይህ ውሳኔ የከተማ ልማትና የዜጎች መተዳደሪያ እንዴት ሊመጣጠኑ ይገባል የሚለውን ትልቅ ውይይት ከፍቷል። የ20 ቀናት ጊዜ ብቻ በቂ ነው ወይስ ለነጋዴዎቹ ተጨማሪ ጊዜና አማራጭ ቦታ መዘጋጀት ነበረበት? የቤት ኪራይ ከ11.5% በላይ መጨመር ታገደ። አዲስ አበባ ተከራዮችን የሚያስተነፍስ ወይስ ባለቤቶችን የሚያስቆጣ ውሳኔ ነው የተወሰነው? ቤት ኪራዩ በአንድ ጊዜ 20፣ 30፣ 40 በመቶ እየጨመረ ነው። ከዛሬ ጀምሮ አዲስ አበባ አዲስ ውሳኔ አስተላልፋለች። ከ11.5 በመቶ በላይ ኪራይ መጨመር አይቻልም። ግን ይህ ውሳኔ ተከራዮችን እንባ ያብሳል ወይስ የባለ ንብረቶችን ቁጣ ይጨምራል? በአዲስ አበባ ቤት መከራየት ከቤት መፈለግ በላይ የወር ደሞዝን የሚፈትን ፈተና ሆኗል። ብዙ ቤተሰቦች ከደሞዛቸው ከግማሽ በላይ ለቤት ኪራይ ያወጣሉ። የኮንትራት ጊዜ ሲያልቅ ኪራዩ ተጨምሯል የሚለው ንግግር ለብዙ ቤተሰቦች ከክፉ ዜና በላይ የሚጨንቅ ሆኖ ቆይቷል። አሁን ግን ከተማው ይህንን ፍጥነት ለመግታት እርምጃ ወስዷል። አዲስ አበባ ለ2019 የበጀት ዓመት የቤት ኪራይ ጭማሬ ከ11.5 በመቶ እንዳይበልጥ መወሰኑ ተገልጿል። ውሳኔው በከተማው የኪራይ ቁጥር አዋጅ መሰረት የዋጋ ንረትና የነዋሪዎቹን የመክፈል አቅም በማገናዘብ መውጣቱ ተገልጿል። አስፈላጊው ነገር 11.5 በመቶ በነበረው የኮንትራት ኪራይ ላይ ብቻ ነው የሚጨመረው። ባለቤቶች መጀመሪያ የዋጋውን ከፍ አድርገው ከዚያ 11.5 በመቶ መጨመር አይችሉም። በተጨማሪም የኪራይ ውል ምዝገባ በሁሉም ክፍለ ከተሞች ግዴታ ሆኖ መጀመሩ ተገልጿል። ሆኖም ችግሩ ከዚህ የበለጠ ጥልቅ ነው። አዲስ አበባ ከ1 ሚሊዮን በላይ ቤት ኪራይ እጥረት እንዳለባት ባለሙያዎች ይናገራሉ። ስለዚህ የቤት ኪራይ ጣሪያ ለጊዜው ጣናን ሊቀንስ ቢችልም የቤት እጥረቱን በራሱ መፍታት አይችልም ተብሏል። የቤት ኪራይ ችግር በመንግስት ብቻ ወይም በባለቤት ብቻ ሊፈታ የሚችል ጉዳይ አይደለም። የዋጋ ቁጥጥርም ሆነ የገበያ ነፃነት በጥንቃቄ ሲመዘን ነው ለሁለት ወገኖች የሚጠቅመው። 11.5 በመቶ የኪራይ ጣሪያ ለተከራዮች እፎይታ ይሆናል ወይስ በቤት እጥረት ውስጥ ያለችውን አዲስ አበባ አዲስ ችግር ውስጥ ያስገባታል? ዶክተር ደሳለኝ ጫኔ ከፖለቲካ ራሳቸውን አገለሉ።
ጠቅላይ ሚኒስትር አብይ አህመድ አብረን እንስራ ብለው ለጠየቁት ተቃዋሚ ፖለቲከኛ መልሱ ምን ይመስል ነበር? አመሰግናለሁ ግን አልቀጥልም የሚል ነበር። ይህ ፖለቲከኛ ዶክተር ደሳለኝ ጫኔ ይባላል። በፓርላማ ውስጥ ለብዙ ዓመታት መንግስትን ሲሞግት የነበረ ሰው ነው። ዶክተር ደሳለኝ ጫኔ ዳኛው ላለፉት 5 ዓመታት የአማራ ብሔራዊ ንቅናቄ ወይም አብን ወክለው ባህር ዳር ከተማን ወክለው በህዝብ ተወካዮች ምክር ቤት ውስጥ ሲያገለግሉ ቆይተዋል። በሃይድሮሎጂ እና በውሃ አስተዳደር ፒኤችዲ ያላቸው በባህር ዳር ዩኒቨርሲቲ መምህር የነበሩ ደሳለኝ በፖለቲካ ውስጥ ደፋር ጥያቄዎችና ትችቶችን በማቅረብ ይታወቁ ነበር። በተለያዩ ጊዜያት በአማራ በኦሮሚያና በትግራይ ስላለው ግጭት መንግስትን ተገቢ ያልሆነ ኃይል እየተጠቀመ ነው ሲሉ ተችተው ነበር። ሀሳብን በነፃነት በመግለጽ ብቻ ሰዎች እየታሰሩ ነውም ሲሉ ደጋግመው ተናግረዋል። ባለፈው ጥር ወር መጨረሻ ላይ ደሳለኝ በ7ኛ ዙር ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም እንደማይሳተፉ አሳውቀው ነበር። ምክንያታቸውም ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ ሁኔታ የለም የሚል ነበር። የፓርላማው የሥራ ዘመን ሲጠናቀቅ በመጨረሻው ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ደሳለኝን በቀጥታ አነጋገሩ። አገርህን ማገልገልህን ቀጥል፣ አብረን እንስራ የሚል ጥያቄ ያቀረቡላቸው ደሳለኝ በማህበራዊ ሚዲያ ባጋሩት መልእክት ለጥሪውና ላሳዩት አክብሮት ምስጋናቸውን ገለጹ። ነገር ግን ውሳኔያቸው ግልጽ ነበር፤ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ማግለል። ደሳለኝ በመልእክታቸው ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነት ሆነ በደጋፊነት አልሳተፍም ብለው በግልጽ አስፍረዋል። ጠቅላይ ሚኒስትር አብይ ደሳለኝ በባህር ዳር ለመወዳደር ተመዝግበው ቢሆን ኖሮ ብልጽግና ፓርቲ ተፎካካሪ እጩ ላለማቅረብ ወስኖ እንደነበር ነግረዋቸዋል። ይህ መረጃ ብዙ ትርጉም ሊሰጠው ይችላል። አንዳንዶች የመንግስት ተቃዋሚዎች ያለውን አዲስ አካሄድ ያሳያል ይላሉ፣ ሌሎች ደግሞ በጥርጣሬ ይመለከቱታል። ደሳለኝ ወደፊት በሙያቸው በሃይድሮሎጂ እና በውሃ አስተዳደር ሀገራቸውን ማገልገል እንደሚፈልጉ እንዲሁም ወደ ግሉ ሴክተር ገብተው የስራ እቅዶቻቸውን ተግባራዊ ማድረግ እንደሚፈልጉ ገልጸዋል። ለቤተሰቦቻቸውም በቂ ጊዜ መስጠት ካቀዷቸው ነገሮች አንዱ መሆኑን ጠቁመዋል። ደሳለኝ ጫኔ ካለፉት ወራት ተደጋጋሚ የፖለቲካ ውጣ ውረዶች እስራትን ጨምሮ አልፈው በ547 መቀመጫ ፓርላማ ውስጥ ሞግተው ከሚታዩ ጥቂት ተቃዋሚ ድምፆች አንዱ ሆነው ቆይተዋል። ደሳለኝ ለዓመታት በፖለቲካው መንገድ ላይ ብዙ ፈተናዎችን አልፈዋል። ውሳኔያቸውም የድካም ይሁን የስትራቴጂ ብዙ ኢትዮጵያንን አነጋግሯል። አንድ ፖለቲከኛ ከመድረክ ሲወርድ ጥያቄው ሁሌም ይህ ነው። ይህ የሽንፈት ምልክት ነው ወይስ የአዲስ ምዕራፍ መጀመሪያ? እናንተ ምን ትላላችሁ? ደሳለኝ ጫኔ ትክክለኛ ውሳኔ አድርገዋል ብላችሁ ታስባላችሁ? መልሶቻችሁን በኮሜንት አካፍሉን።